ወገኖች ዛሬ የምንመለከተው እግዚአብሔርን ስለመፍራት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔርን መፍራት በአሁኑ ጊዜ ብዙ ጊዜ የማይሰበክ ትምህርት ነው። ነገር ግን መሰረታዊ ነገር ነው። የእግዚአብሔር ቃል ሲናገር የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱስንም ማወቅ ማስተዋል ነው ይላል። ስለዚህ ሰው በጥበብ ለመኖር እግዚአብሔርን መፍራት አለበት ማለት ነው። እግዚአብሔርን ስንፈራው እግዚአብሔርን የምንፈራው ባወቅነው መጠን ነው። እግዚአብሔር የተመሰገነ ይሁን። ተመልከቱ፣ መዝሙር 103 ላይ እንደዚህ ይላል። ቁጥር 11 ላይ መዝሙር 103 ቁጥር 11 ላይ እንደዚህ ይላል። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ ይላል። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል ይላል። ቁጥር 17 ላይ የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው ይላል። እግዚአብሔርን መፍራት ተመልከቱ። ራእይ 15:4 ላይ ጌታ ሆይ አንተን የማይፈራ ስምህንስ የማያከብር ማን ነው? እግዚአብሔር ሆይ በጣም አድርገን እንባርካለን። ጌታ ሆይ እነሆ ሕይወታችንን አንተን በመፍራት ሙላ። ቅዱስ አባት ሆይ በአሁኑ ጊዜ የባሪያህን አንደበት ክፈት፣ ለሕዝብህም ደግሞ አስተምር። በመንፈስህ አስተምረን፣ ክብሩንም ለአንተ እንሰጣለን በኢየሱስ ክርስቶስ። እግዚአብሔርን መፍራት እግዚአብሔር የተመሰገነ ይሁን። ዛሬ እግዚአብሔርን መፍራት እኔና እናንተን ከፍርሃት ሁሉ ነፃ የሚያወጣን ነው። እግዚአብሔርን ስንፈራው ከፍርሃት ሁሉ ነፃ መውጣት ነው። እግዚአብሔርን መፍራት ስላችሁ ከልብ የሆነ መገዛት ለእግዚአብሔር፣ ከመውደድ የሚመነጭ ፍርሃት፣ ለእርሱን ከማፍቀር የተነሳ የሚመነጭ ፍርሃት፣ እርሱን ከማወቅ የሚነሳ ፍርሃት፣ እሱን ማክበርን ነው። ስለዚህ ተመልከቱ፣ እግዚአብሔርን ካላወቅነው አንፈራውም። የእግዚአብሔር ቃል ሲናገር ምሳሌ 28:1 ላይ ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን ያለ ፍርሃት እንደ አንበሳ ያለ ፍርሃት ይኖራል ይላል። ጻድቅ እንደ አንበሳ ያለ ፍርሃት እንዲኖረው የሚያደርገው ምንድን ነው? እግዚአብሔርን በመፍራቱ ከእግዚአብሔር ጋር ትክክለኛ የሆነ ህብረት ስላለው ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔርን መፍራት እንግዲህ እርሱን ከማወቅ የተነሳ ነው። የእግዚአብሔርን ኃያልነቱን ስናውቅ ኃያል ነህ ብለን እንፈራዋለን። የእግዚአብሔርን ቅድስና በምናውቅበት ጊዜ ቀድሰኝ ብለን እንፈራዋለን። የራሳችንን የኃጢአት እያየን ጌታዊ ቀድሰኝ፣ የራሴን አልፈልግም ያንተን ስጠኝ እንለዋለን። የእግዚአብሔርን ቸርነት ምሕረት ስናይ ጌታዊ እኔንም መሐሪ አድርገኝ እንለዋለን። የእግዚአብሔርን ፍቅር ስናይ ጌታዊ እኔንም አፍቃሪ አድርገኝ እንለዋለን። የእግዚአብሔር ነገር ሁሉ የከበረ ነው። እኔና እናንተ ወደ እግዚአብሔር መቅረብ ስሙንም መጥራት የማይገባን ሰዎች ነበርን። በክርስቶስ ግን ብቃት ተሰጠን። ክርስቶስ አቅምን ሰጠን። ክርስቶስ ረዳን። በክርስቶስ ደም ታጥበን፣ በክርስቶስ ሥጋው ተሸፍነን ወደ እግዚአብሔር የመቅረብ ነፃነት ተሰጠን። በክርስቶስ የእግዚአብሔርን መንፈስ ተቀበልን። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበልን። በክርስቶስ ከኃጢአት ባርነት ነፃ ወጣን። ከኃጢአት እስራት ነፃ ወጣን። ስለዚህም ወደ እግዚአብሔር ወደ አባታችን መቅረብ ቻለን። እንግዲህ እግዚአብሔርን ስናውቀው እንፈራዋለን። ስለዚህ ሰው እግዚአብሔርን ባወቀው መጠን እግዚአብሔርን ይፈራዋል። ምን አይነት ፍርሃት? ቅዱስ ፍርሃት፣ ለእግዚአብሔር የመገዛት ፍርሃት፣ እግዚአብሔርን የመታዘዝ ፍርሃት። እግዚአብሔር የተመሰገነ ይሁን። ተመልከቱ፣ ሐዋርያው ጳውሎስ እግዚአብሔርን የሚያገለግል መስሎት ቤተ ክርስቲያንን እያሳደደ ቅዱሳንን እያሰረ በሚሄድበት ጊዜ ወደ ደማስቆ በፈረስ በሚገሰግስበት ጊዜ ብርሃን የለበሰ ጌታ ተገለጠለት። በዛን ጊዜ ጳውሎስ ከፈረሱ ወደቀ፣ ዓይኖቹም ታወሩ። ጌታ ሆይ አለ፣ አንተ ማነህ አለው። ጌታ መሆኑን አወቀ። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። በዛን ጊዜም ሐዋርያው ጳውሎስ ምን አደርግ ዘንድ ትወዳለህ አለው። ማድረግ የሚገባህን ይነግሩሃል አለው። ወገኖቼ ጳውሎስ ያንን ሲናገር
እየተንቀጠቀጠና እየተደነቀ ዓይኖቹ ታውረው ምን አደርግ ዘንድ ትወዳለህ አለው። ለምንድን ነው የፈራው? ስላወቀው ነው፣ ስላየው ነው። ጌታን ካላወቅነው ጌታን አንፈራው። ኢሳይያስም ነቢዩ ኢሳይያስ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ መላእክቱም ቅዱስ 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 የሰራዊት ጌታ እግዚአብሔር ሆይ ምድር ሁሉ በክብር ተሞልታለች ይሉት ነበረ። እኔም አንደበቴ የረከሰብኝ አንደበቶቻቸው በረከሰባቸው ሕዝብ መካከል በመቀመጤ የሰራዊት ጌታ ቅዱሱን እግዚአብሔርን አይቻለሁና ወዮልኝ ጠፋሁኝ አልኩ ይላል። በዛን ጊዜ መልአክ ከመሠዊያው ላይ ያለውን ፍም ይዞ ወደ እኔ በረረ፣ አንደበቴንም አነጻ ይላል። እግዚአብሔር የተመሰገነ ይሁን። ተመልከቱ፣ ነቢዩ ኢሳይያስ ድሮም እግዚአብሔርን ያገለግል ነበር። ይሄ በምዕራፍ 6 ላይ ነው፣ ምዕራፍ 1 ላይ አይደለም የተናገረው። ነገር ግን እግዚአብሔርን ማወቁ በበለጠ ባወቀው ጊዜ፣ በበለጠ መገለጥ በተረዳው ጊዜ እኔ አንደበቴ የረከሰብኝ ሰው ነኝ አለ። የእግዚአብሔርን ቅድስና ሲያይ የራሱን መርከስ አየ። አንጻኝ አለው። ጌታም አንደበቱን ሲያነጻው እንመለከታለን። ከዛም ሾመው ለአገልግሎት ሲልከው እናያለን። እግዚአብሔር የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 11 ላይ ስለ ማርያም እናነባለን። ማርያም የማርታ እህት ነች። ጌታችን ኢየሱስ ክርስቶስ ቤታቸው ተጋብዞ እንደ ማንኛውም እንግዳ በሚበላበት ጊዜ ማርያምም ስታስተናግደው፣ ከሞት የተነሳውም አልዓዛር በወንበር ላይ ተቀምጦ ከሱ ጋር በሚያወራበት ጊዜ ማርያም የከበረውን ሽቶ አወጣች ይላል። ያ የከበረው ሽቶ የ1 ዓመት የሙያተኛ ደሞዝ ነው ዋጋው። ያንንም ሽቶ ሰበረች ይላል። ጸጉሯንም ፈታ በጸጉሯ እግሩን እያበሰችው ሽቶውን በላዩ ላይ ታፈስ ነበር። ለምንድን ነው ጌታን ከሰው ሁሉ ለይታ እንድታመልከው እንድታከብረው የከበረውን ጸጉሯን አውጥታ እግሩን እንድታሻሽ እንደገና ደግሞ የከበረውን ሽቶ እንድትፈታ ያደረጋት ጌታን ማወቋ ነው። እግዚአብሔር የተመሰገነ። ጌታን ስናውቀው ለጌታ የሚገባውን ክብር እንሰጠዋለን። እግዚአብሔር የተመሰገነ ይሁን። ለጌታ የሚገባውን ክብር ለመስጠት ጌታን ማወቅን ይጠይቃል። ተመልከቱ። በአንጻሩ ደግሞ ስንመለከት አንደኛ ሳሙኤል ምዕራፍ 2 ላይ የኤሊ ልጆች እናያለን። የኤሊ ልጆች ካህናቶች ናቸው፣ በቤተ መቅደስ የሚያገለግሉ ናቸው። የእግዚአብሔር ቃል ሲናገር የኤሊ ልጆች ምናምንቴዎች ነበሩ ይላል። ለምን? እግዚአብሔርን አያውቁምና። ምን ያደርጉ ነበረ? አንደኛ መስዋዕቱን አያከብሩም ነበር። ሁለተኛ በመገናኛው ድንኳን ከሚያገለግሉ ሴቶች ጋር የግብረ ሥጋ ግንኙነት ይፈጽሙ ነበር። በቤተ መቅደሱ ውስጥ ይረክሱ ነበር። ለምን? እግዚአብሔርን ስለማያውቁ። ሰው እግዚአብሔርን ሲያውቀው ነው እግዚአብሔርን የሚፈራው። እግዚአብሔርን ማወቄ እንዳልፈራው አያደርገኝም። ወገኖቼ አባት ሲኖረን አባታችንን ለአባት በሚገባ ክብር እና ፍርሃት እናከብራቸዋለን። እናታችንንም እንደዛ፣ እግዚአብሔር ባለስልጣንንም እንደዛ ለባለስልጣን በሚገባው ክብር እናከብራቸዋለን። አያችሁ፣ መናናቅ፣ ማንኳሰስ፣ መሳደብ ያለው ካለማወቅ የተነሳ ነው። በእውነት እግዚአብሔር የገባው ሰው ሰውን ሁሉ ያከብራል፣ እግዚአብሔርን ደግሞ ይፈራል። እግዚአብሔር የተመሰገነ ይሁን። የኤሊ ልጆች ግን በአመፅ እንዲቀጥሉ ሆነ። ለምን? እግዚአብሔርን ባለመፍራታቸው። የእግዚአብሔር ክብር ከቤተ መቅደሱ እስኪለይ ድረስ ሆነ። የእግዚአብሔርን ክብር ከቤተ መቅደሱ ተለየ። እነሱ ታቦቱን ይዘው ሄደው እግዚአብሔር በጠላት ጦር ተገደሉ። ታቦቱም ተማረከ። ውርደት በእስራኤል ላይ ሆነ። ተመልከቱ፣ እግዚአብሔር በሚፈሩ ሰዎች ይከብራል። ስንፈራው እንታዘዘዋለን። ስንፈራው ራሳችንን እንቀድሳለን። ቅድስናችን የሆነውን ክርስቶስን እንለብሳለን። ስንፈራው ለእግዚአብሔር በፍርሃት በአክብሮት የተሞላ መስዋዕትን እናቀርባለን። ስንፈራው በአክብሮት እግዚአብሔር አምላካችንን እናገለግለዋለን። ስለዚህ እግዚአብሔርን መፍራት የሚመጣው ከዓይን ከመከፈት ነው። እግዚአብሔርን ማወቅ ነው። የእግዚአብሔር ቃል ሲናገር የጥበብ ሁሉ መጀመሪያ ይለዋል። እግዚአብሔርን መፍራት ነው። ቅዱስንም ማወቅ ማስተዋል ነው ይላል። ተመልከቱ፣ እግዚአብሔርን ስናውቀው ነው የምንፈራው። ጥበብ በሕይወታችን የምትጀምረው እግዚአብሔርን ስንፈራ ነው። ሰው እግዚአብሔርን ሲያውቅ እግዚአብሔርን ይፈራል።
እግዚአብሔርን ሲፈራ ደግሞ ጌታ ቃሉን፣ መልእክቱን፣ መመሪያውን ይሰማል። እግዚአብሔርን ሲሰማ ደግሞ ይህም እግዚአብሔርን እንዲታዘዝ ያደርገዋል። እግዚአብሔርን መታዘዙ ወደ ትክክለኛ ውሳኔ ይመራዋል። ትክክለኛ ውሳኔ ማድረጉ የዘላለም ሕይወቱን ከእግዚአብሔር ጋር እንዲያሳልፍ ያደርገዋል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን መፍራት በሕይወት ዘመናችን በሰማይም እንኳን ስንሄድ ከእርሱ ጋር ስንኖር በአክብሮት ነው። 24ቱ ሽማግሌዎች አይ አንተ ቅርባችን ነህ አላሉትም ጌታን። እግዚአብሔር ይባረክ። ጌታ በዙፋኑ ላይ ተቀምጦ እነዚህ 24ቱም ቅዱሳን በዙፋናቸው ላይ ተቀምጠው በጉ በሚመለክበት ጊዜ እነሆ ከዙፋናቸው ላይ ወርደው አክሊላቸውን በፊቱ አስቀምጠው ለእርሱ ይሰግዱ ነበር ይላል። እግዚአብሔርን ስንፈራው እንሰግድለታለን፣ በስግደት እናመልከዋለን። ስንዘምር ተጠንቅቀን እንዘምራለን። ስንዘምር የችሎታችን የማንነታችን ማሳያ አይሆንም። ለእግዚአብሔር የተቀደሰን መስዋዕት እናቀርባለን። እግዚአብሔር የተመሰገነ ይሁን። በእርግጥ ነው እግዚአብሔርን በድንጋጤ በተሞላ ፍርሃት አይደለም የምናገለግለውና የምናመልከው። ምክንያቱም እኛ የቁጣ ልጆች አይደለንም። የእግዚአብሔር ቃል ሲናገር አንደኛ ተሰሎንቄ 5:9 ላይ እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው። የቁጣ ልጆች አይደለንም። ኤፌሶን 2:3 ላይ በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንን የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበር። አሁን ግን ከቁጣ ልጆች ወስዶ እግዚአብሔር የምህረት ልጆች አድርጎናል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የማረን ሰዎች ነን። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔርን በፍቅር በተሞላ መታዘዝ ማክበር ነው። ለምን? ሁሉን ያያል። ገና ሐሳባችንን በተግባር ከመተርጎማችን በፊት ያውቀዋል። የልባችን ሐሳብና ስሜት ያውቀዋል። አንድን ነገር ስናደርግ ለምን እንደምናደርግ ያውቃል። እንደገና እግዚአብሔር የሚገድል ነው፣ የሚያድን ነው። ወደ ሲኦል የሚከት ነው፣ ከሲኦል የሚያድን ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ፈራጅ ነው። በፈራጅነቱ ስለምናውቀው እግዚአብሔርን እንፈራዋለን። እግዚአብሔርን ሳናውቅ አንፈራውም። ስለማንፈራው የሥጋችንን ፈቃድ፣ የሰዎችን ፈቃድ፣ የሰይጣንን ፈቃድ እንሰማለን። ይህንንም ሰምተን ያንን የሰማነውን ነገር እናደርገዋለን። ይህም ደግሞ ምን ያደርገናል? የኃጢአት ባሪያ ያደርገናል። በሞኝነት የተሞሉ ውሳኔዎችን እንወስናለን። በረከትን ሳይሆን መርገምን ወደ ሕይወታችን እናመጣለን። በመጨረሻም በዘላለም ጥፋትና ጉስቁልና ውስጥ ወደ ሲኦል እንወርዳለን። ወገኖቼ፣ ስለዚህ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል። የጥበብ ሁሉ መጀመሪያ ነው። ዛሬ ዕውቀትን ለመገብየት የምትፈልጉ፣ ጥበብን ለማግኘት የምትፈልጉ መጀመሪያው መሰረቱ እግዚአብሔርን መፍራት ነው ይላል። ተመልከቱ፣ መጀመሪያ ካለ መሰረት ነው። ቤት በመሰረት ላይ ካልተሰራ፣ መሰረቱ ካላማረ ቤቱ አይቆምም። ሕንፃው ወደ ላይ እንዲያድግ ከፈለጋችሁ፣ በጣም ሰማይ ጠቀስ ሕንፃ ለመስራት ከፈለጋችሁ በጣም ወደ ታች መውረድ ይጠይቃል። እግዚአብሔር የተመሰገነ ይሁን። ስለዚህ ጥበብ ብለው በሕይወት ሲጀምር እግዚአብሔርን በመፍራት ይጀምር ነው እግዚአብሔር ቃል የሚለን። እግዚአብሔር የተመሰገነ ይሁን። ስለዚህ አንተም አትወድቅም። ወጀቡን ታሳልፋለህ፣ ማዕበሉን ታሳልፋለህ፣ ርኩሰትን፣ አመፅን ታሳልፋለህ። አንተ ግን እንደ ቆምክ ትቀራለህ ነው የሚለን። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ወገኖቼ፣ የእግዚአብሔር ሰው ተሳካለት አልተሳካለት እግዚአብሔርን በመፍራት ይኖራል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ሰው ጸሎቱ ተመለሰ አልተመለሰ እግዚአብሔርን በመፍራት ይኖራል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ሰው ጨለማ ሆነበት ብርሃን ሆነ እግዚአብሔርን በመፍራት ይኖራል። እግዚአብሔር የተመሰገነ ይሁን። እና እግዚአብሔር አንድ ጊዜ አንድ የተወራረደበት ሰው ነበር፣ ያውም ኢዮብ ይባል ነበር። ስለዚህ አንድ ቀን ሰይጣን ወደ እግዚአብሔር በቀረበ ጊዜ እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን አለው። በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣን ምን አለው? በውኑ አለ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያው ያለውን ሁሉ አላጠርክለትምን? የእጁን ሥራ ባርከህለታል፣
ከብቱም በምድር ላይ በዝቷል አለው። እግዚአብሔር ምን አለው? ነገር ግን እጄን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊት ይሰድብሃል ብሎ ተናገረው። እግዚአብሔርም ፈቀደለት ሰይጣን ያንን እንዲያደርግ። ነገር ግን ምን አለ ኢዮብ? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሆናል። ሃሌሉያ። ራቁቴን መጥቻለሁ፣ ራቁቴንም እሄዳለሁ አለ። ተመልከቱ፣ እይታው በጣም ይደንቃል። ሲሳካ ብቻ አይደለም እግዚአብሔር የምንፈራው፣ ሳይሳካም እንፈራዋለን። በከፍታ ብቻ አይደለም፣ በዝቅታም እንፈራዋለን። በማግኘት ብቻ አይደለም፣ በማጣትም እንፈራዋለን። ይህ ማለት ቅዱስ ፍርሃት፣ ለእግዚአብሔር በመገዛት መኖር፣ ለእግዚአብሔር ከልብ የሆነ ስግደትን መስጠት፣ ለእግዚአብሔር ከልብ የሆነ አገልግሎትን መስጠት። እግዚአብሔር የተመሰገነ ይሁን። ይህ እግዚአብሔርን ከመፍራት የሚመነጭ ነው። ወገኖቼ የሚፈራው ሰው ምን አይነት በረከት ያገኛል የሚለውን በሚቀጥለው ደግሞ እንመለከታለን። አሁን እንጸልይ። እግዚአብሔር አባትና አምላክ ሆይ በጣም አድርገን እንባርካለን። አንተን የሚያከብር መንፈስ፣ የአንተን ነገር የሚያከብር መንፈስ በልባችን ይቀመጥ። ጌታ ሆይ አንተ ልብና ኩላሊትን የምትመረምር ነህ። በፊትህ የተደበቀና የተሰወረ ነገር ምንም ነገር የለም። ጌታ ሆይ አንድን ነገር ለምን እንደምናደርግ እንኳን የምታውቅ አባት ነህ። እግዚአብሔር ሆይ እንጸልያለን፣ አንተን በመፍራት እንድንኖር እርዳን። በኢየሱስ ስም አሜን።